ክርስቲያናዊ ገድል ማለት ትችላላችሁ ላያዝ እንዲመቻችሁ። መነሻ የምናደርገው ግን በዮሐንስ ወንጌል ምዕራፍ 16 ቁጥር 33 ላይ የተጻፈውን ኃይለ ቃል ነው። ኃይለ ቃሉም እንዲህ ይላል ወበዓለምሰ ሀለወክሙ ሕማመ ትርከቡ ይላል። ወባይቱ ጽኑስ ማንም ወይ ክወላ ዓለም በዓለም ሳላችሁ ተከታተሉ ምእመናን፣ ለተወሰነ ጊዜ ነው የምንቆየው። በዓለም ሳላችሁ መከራ አለባችሁ። በምን ሳላችሁ? በምን ሳላችሁ? በዓለም ሳላችሁ ምን አለባችሁ አለ? መከራ አለባችሁ። ነገር ግን ጽኑ እኔ ዓለሙን አሸንፌዋለሁና ይላል። ስለቃሉ የቃሉ ባለቤት እግዚአብሔር የተመሰገነ ይሁን። ቃሉን የተናገረው አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። የተነገረው ለደቀ መዛሙርቱ ነው፣ ለተማሪዎቹ የተነገረው። በደንብ አድምጡ። እኛ የምንኖረው በዓለም ነው። ማንን አምነን? እግዚአብሔርን አምነን። እግዚአብሔርን አምነን ብንኖርም እንኳን የምንኖረው ግን በአካለ ሥጋ እስካለን ድረስ የተለየ የምንኖረው እዚህ ዓለም ላይ ነው የምንኖረው። በዚህ ዓለም ምን እንደሚገጥመን፣ ምን እንደሚከሰት፣ ምን እንደሚጠብቀን፣ ከማን ጋር እንደምንኖር፣ በምን እንደምንኖር፣ ለምን እንደምንኖር፣ ምን እንዳለብን ሲያስጠነቅቀን ሲነግረን በዓለም ሳላችሁ ምን አለባችሁ አለ? ምን አለባችሁ? አሁን አባቶቻችን የተቀበሉት መከራ፣ አባቶቻችን የደረሰባቸው ገድል፣ ጸዋትወ መከራ፣ ረሃቡ፣ ጥሙ፣ ስደቱ፣ ገድሉ፣ መቸንከሩ፣ መሰቀሉ፣ መሳደዱ፣ መገረፉ፣ መታሰሩ አዲስ ነገር እንዳይመስላችሁ። አስቀድሞ በማን ተነግሯል? በጌታ ተነግሯል። ምን ተብሎ? በዓለም ሳላችሁ ምን አለባችሁ? ምን አለባችሁ? መከራ አለባችሁ። የሚጠብቃችሁ መከራ አለ። ለምን? የቤተ ክርስቲያን ሕይወቷ መከራ ነው ወይም መስቀል ነው። የምእመናን ሕይወታቸው መከራ ነው ወይም መስቀል ነው። የክርስትናው አለት መስቀል ነው ወይም መከራ ነው። ክርስትናው መሰረቱ መስቀል ላይ ነው ወይም በመከራ ላይ ነው። ክርስትና የእንጀራ ጉዳይ፣ የምድራዊ እንጀራ ጉዳይ፣ የስልጣን ጉዳይ፣ የደስታ ጉዳይ፣ የፍትፍት ጉዳይ፣ የምቾት ጉዳይ፣ የደስታ ጉዳይ፣ የእረፍት ጉዳይ፣ የመቀማጠል ጉዳይ አይደለም። በመስቀል የተመሰረተና በመስቀል የሚኖር ነው። ምን? ክርስትና። በዓለም ሳላችሁ መከራ አለባችሁ በማለት የቅዱሳንን ገድል፣ የሰማዕታትን ገድል፣ የእነ አርሴማ ገድል እኮ አስቀድሞ በወንጌል ተነግሯል። የቅዱሳኑ ተጋድሎ እኮ አስቀድሞ በወንጌል ተነግሯል። የቅዱሳን አባቶቻችን መከራቸው፣ ፈተናቸው፣ የሚደርስባቸው ማንኛውም መከራ ሁሉ አስቀድሞ በወንጌል ተነግሯል። ጌታ እንዲህ ብሎ በወንጌል ተናግሯልና ምን ብሎ? በዓለም ሳላችሁ ምን አለባችሁ አለ? መከራ አለባችሁ። ግን ጽኑ እኔ ምን አሸንፈዋለሁና፣ ዓለምን አሸንፈዋለሁና። ዓለም የተሸነፈ ነው በክርስቶስ። ክርስቶስ ባሸነፈው ዓለም ለምንኖር ለኛ ለክርስቲያኖች ግን መከራ እንደሚገጥመን ሲነግረን በዓለም ሳላችሁ መከራ አለባችሁ አለ። በመከራ እየኖርን ግን መከራውን ደግሞ ማሸነፍ እንደሚቻል ሲነግረን እናንተም ጽኑ እኔ ዓለምን አሸንፈዋለሁና። የሊቃውንቱ ሲተረጉ ምን ይላሉ? በጎ አርበኛ ቃል የተነገረው በበጎ አርበኛ አነጋገር ነው ይላሉ። በጎ አርበኛ አሸንፎ ምን ይላል? አሸንፉ ይላል። አሸንፉ። ለምን? ማሸነፍን አስተምሯል። ማሸነፍን ገንዘብ አድርጓል። ካሸነፈ በኋላ ጠላቱን፣ ካስታደደ በኋላ ጠላቱን፣ ከገደለ በኋላ ጠላቱን አሸንፉ ይላል። እርሱም ዓለምን ገድሎታልና ዓለምን አሸንፏልና በዓለም የጠበቀውን መከራ መስቀል ላይ ተሰቅሎ ድል ነስቶ አሳይቶናልና መከራ ቢኖርብንም እንኳን በመከራው ግን ተስፋ እንዳንቆርጥ ማሸነፍ እንዳለ ድል መንሳት እንዳለ ሲነግረን፣ ነገር ግን መከራ ቢገጥማችሁም መከራ ቢኖርባችሁም መከራ ቢከሰትባችሁም መከራ ቢጸናባችሁም መከራ ቢበዛባችሁም ጽኑ እኔ ዓለምን አሸንፈዋለሁ። መጽናት ያስፈልጋል ምእመናን። በትንሹ ነገር ሁሉ መፈታት፣ መረታት፣ መዳከም፣ ማፈግፈግ አያስፈልግም። መከራ ሊገጥመን ይችላል፣ ፈተና ሊገጥመን ይችላል፣ ጭንቀት ሊገጥመን ይችላል፣ ችግር ሊገጥመን ይችላል፣ ብዙ ነገር ሊያሰቃየን ይችላል፣ ብዙ ነገርም ሊፈትነን ይችላል። መጽናት ያስፈልጋል። የማናሸንፈው መከራ የለም። የምንቀበለው መከራ እንጂ የማናሸንፈው መከራ የለም። የምንቀበለው ስደት እንጂ የማናሸንፈው ስደት የለም። ጌታ የነገረን ይህን ነው። መከራ አለባችሁ ግን ጽኑ። ስለምታሸንፉት እንዴት እናሸንፈዋለን ብትሉኝ ዓለምን አሸንፈዋለሁ። እኔ እንዳሸነፍኩት እናንተ ማሸነፍ ትችላላችሁ። የኛ አምላክ አሸናፊ ስለሆነ፣ እኛ አምላክ ድል ነሽ ስለሆነ ይሄን ቴዎዶሲዮስ የተባለ ሊቅ ማን አልኳችሁ? ምእመናን ተናገሩ እንጂ። አሁን እዚህ ያለው ወጣት ቴዎዶሲዮስን መያዝ ይቸገራል።
የዓለምን ግን ሰዎች ቢጠጠ ነጮች ወይም ፈረንጆች ቢጠየቅ ግን እያንዳንዱን ቆጥሮ የሚናገር ሰው ይኖራል። እንደዛ መሆን የለብንም። ቴዎዶሲዮስ የተባለ ሊቅ ይሄን ተርጉሞታል። ክርስቶስ ዓለምን አሸንፏል። አሁን ይሄን ቃል መርምራችሁ ታውቃላችሁ? ስታነቡ መጽሐፍ ቅዱስ እኔ ዓለምን አሸንፌዋለሁ መርምራችሁ ታውቃላችሁ? ግን መርምራችሁ ታውቃላችሁ? እንደዚህ ብላችሁ ከማንበብ ባሻገር እንደው ትኩር ብላችሁ ሐሳቡን በደንብ የልብ ብላችሁ መርምራችሁ ታውቃላችሁ? ኤሊ ግን እንዲህ አለ። አሁን ምን ትውቱ ሟት ዘሟብ ወጥቶ ይሎ ይጠይቃል። እንዴ ክርስቶስን ያሸንፈዋለሁ አለ ምን ማለት ነው አለ። እኔ ያሸንፈዋለሁ ያለቱ ማለቱ ምን ማለት ነው? ክርስቶስ የሚያሸንፈው ዓለም ምን አይነት ዓለም ነው? በክርስቶስ የተሸነፈ ዓለም ምን አይነት ዓለም ነው? ለምን መሰላችሁ? ዓለም የተባለ አንደኛ በቁም ዓለም ነው፣ ሁለተኛ ዲያብሎስ ነው። ስለዚህ ያሸንፈዋለሁ ማለት ምን ማለት ነው? ቦኑ ይኮነ መዋይሁ ለዲያብሎስ ድሮስ አምላክ የማያሸንፈው ነገር አለ ወይ ብሎ ይጠይቃል። ትክክል አይደለም? እውነት እኮ ነው። አሁን ክርስቶስ ለምሳሌ ሰው እገሌ አሸነፈ እገሌን አሸነፈ ከተባለ ማሸነፍ አንጻራዊ ነው። አንድ ቀን ያሸነፈን ዛሬ ያሸነፈን ነገ ሊሸነፍ ይችላል። ሁልጊዜ ማሸነፍ ላይኖር ይችላል። መሸነፍ ዞሮ መልሶ መቀልበስ አለና እና እኔ አሸንፈዋለሁ ማለቱ ምን ማለቱ ነው? ዓለም የተባለ እኮ ዲያብሎስ ነው። ዲያብሎስን አሸንፈዋለሁ ማለቱ ምን ማለት ነው? ቦኑ ይኮነ መዋይሁ ለዲያብሎስ በእውነት ክርስቶስ በእውነት ጌታ በእውነት አምላክ ዲያብሎስን ቀድሞውንስ አላሸነፈውም ነበርን ብሎ ይጠይቃል። እንደዛ ነው። አሁን አላሸነፈውም ነበር። እኔ አሁን ዓለምን አሸንፈዋለሁ ሲል ዲያብሎስ ያልተሸነፈበት ጊዜ ነበር ማለት ነው ወይ? ተናገሩ ምእመናን፣ መጽሐፍ ቅዱስ የምታነቡ ሰዎች ተናገሩ። ምን ማለት ነውና ምን ማለት ነው? እኔ ዓለምን አሸንፈዋለሁ። አሁን ሰዎች ሰማዕታት፣ ሐዋርያት፣ ቅዱሳን ሌሎችም ዓለምን አሸነፉ ሲባሉ ድቀት አልገጠማቸውም ማለት አይደለም። በሆነ ጊዜ ላይ ድቀት ገጥሟቸው ወጥተው ወርደው ደክመው ወድቀው ተነስተው መጨረሻ ላይ በእግዚአብሔር አጋዥነት ምን ይላሉ? ያሸንፋሉ። ቢያሸንፉም ቅዱሳን በማን ኃይል ነው የሚያሸንፉት? ተናገሩ። በራሳቸው ኃይል ነው በእግዚአብሔር ኃይል ነው? በራሳቸው ኃይል ወይስ በእግዚአብሔር ኃይል? በእግዚአብሔር ኃይል ነው። ክርስቶስ ግን ዓለምን አሸንፌዋለሁ ሲል በማን ኃይል ነው ያሸነፈው? በማን ኃይል ነው ያሸነፈው? ራሱ ማን ስለሆነ? እግዚአብሔር ስለሆነ እና ቦኑ ይኮነ መዋይሁ የሚገርም አነጋገር ነው። የሚገርም አገላለጽ ነው የሊቁ አገላለጽ። እኔ ዓለምን አሸንፌዋለሁ ማለቱ ቀድሞውንስ ዓለምን አላሸነፈውም ነበር ማለት ነው ወይ ካለ በኋላ እንዲህ ብሎ ይገልጻል። እንዴ አይደለም ዲያብሎስን ክርስቶስ እኮ አውለም ፈቀደ ያጽና ለምድር መኑ እምክለ ይክሎ ክርስቶስ እንዴት እንደዚህ ሊገመት ይችላል? እግዚአብሔር እኮ ዓለምን ላጥፋ ቢል የሚከለክለው አለ ወይ? የለም። ዓለምን ደግሞ ላድን ቢል የሚቃወም አለ ወይ? የለም። እና ዓለምን አሸንፈዋለሁ ማለቱ ደካማ ስጋን ተዋህዶ ምን ስላለው ነው? ስላሸነፈው ነው። ተሸንፎ የነበረ ስጋን ዘንበለ ዳይሙ በእንተ ድካመ ስጋው ቅዱስ ዘነሶ ይላል። ደካማ ስጋን ስለተዋሃደ ደካማ ስጋን ባህሪ የደካማ ስጋ ባህሪን ባህሪ ስላደረገ ሰው ስለሆነ ዲያብሎስ ያሸነፈውን ስጋ ለብሶ የስጋን ገንዘብ አድርጎ በተሸነፈው ባህሪ ዲያብሎስን ስላሸነፈው ነው። ግልጽ ነው ምእመናን? ሐሳቡ እንደዛ ነው። ምስጢሩ እንደዛ ነው። መልእክቱ እንደዛ ነው። ከዛ ምናል ለምን ስጋ ይደክማል? ራሱን ተናግሯል። በከመይቤ እስመ ስጋ ይደክም፣ ስጋ ይደክማል መንፈስ ግን ምን ይላል? ይበረታል ብሎ ተናግሮ ነበር። እና ይሄ የተነገረው ስለ ስጋን ሲመለከት ነው። ስጋ ተሸንፎ ነበር፣ ማሸነፍ አልቻለም ነበር። በዲያብሎስ ተረግጦ ይወድቅ ነበር። በዲያብሎስ ተገዝቶ ነበር። የዲያብሎስ የበላይነት ነበር፣ የአጋንንት የበላይነት ነበር። ያ የተደመሰሰው ያ መጥፎ ታሪክ የተቀየረው ያ አገዛዝ የጠፋው በማን ነው ምእመናን? በማን ነው? በእግዚአብሔር ነው። እና ዓለምን አሸንፌዋለሁ ያለ ዲያብሎስ ይፈታተናቸዋል። ዲያብሎስ መከራ ያመጣባቸዋል። ዲያብሎስ በሰው አድሮ በተለያየ መልኩ ይፈተናቸዋል። ግን እኔ ዲያብሎስን ድል እንዳሸነፍኩት እናንተም ደግሞ በእኔ ስም ድል ታደርጉታላችሁ ሲላቸው እና ዛሬ አርሴማን ስናከብር በዓለም ሳለች መከራ ገጥሟት ነበር። በዓለም ሳለች ይህን መከራ ተካፍላ ነበር። በዓለም ሳለች እንደማንኛውም ቅዱሳን እንደ አባቶቿ እንደ እናቶቿ እንደ ሐዋርያት እንደ ነቢያት እንደ ሌሎችም በእምነት እንደወለዷት በወንጌል እንደወለዷት ቅዱሳን እርሷን በዓለም የነበረውን መከራ በዓለም ይመጣ ዘንድ ክርስቶስ የተናገረውን መከራ ተቀብላለች። ቅዱሳን አባቶቻችን ሕይወታቸው ክርስቲያናዊ ገድል ነው። ክርስቲያናዊ ተጋድሎ ነው።
ክርስቲያናዊ ተጋድሎ ያልነበረበት ክርስቲያናዊ ተጋድሎን ወይም ገድል የምንለውን ያልተሳተፈ ጻድቅ ያልተሳተፈ ሰማዕት በዚህ መንገድ ያላለፈ ይሄን መንገድ ያልተሳተፈ ይሄን ህይወት ያላደረገ በዚህ ዓለም ያልኖረ የለም ምእመናን የለም። አረጋዊ መንፈሳዊ የሚባል ሊቅ ሲናገር ዓለም ምንድነው ይላል። ምንድነው ያልኳችሁ? ዓለም በተለይ ለኛ ለክርስቲያኖች ምንድነው ቢባል አረጋዊ መንፈሳዊ በተለየ መልኩ ተረጉሟል። ማር ይስሐቅ ደግሞ የሚተረጉሟል ያልን ነግራችኋለሁ። የአረጋዊ መንፈሳዊ ላነጋገር ልንገራችሁ። ዓለም ለኛ ለክርስቲያኖች የሥራና የንግድ ቦታ ነው ይላል። የምንና የምን? የሥራና የምን? አሁን በዚህ ዓለም ስንኖር የሥራ ቦታና የመኖሪያ ቦታ አንድ ነው አይደለም? አንድ ነው? ይለያያል። የመኖሪያ ቦታ ሌላ ነው፣ የሥራ ቦታም ሌላ ነው፣ የእርሻ ቦታ ሌላ ነው፣ የንግድ ቦታም ሌላ ነው፣ የገበያ ቦታ ሌላ ነው አይደል? የትምህርት ቤት ቦታም ሌላ ነው አይደል? ይሄ ዓለም ደግሞ ለኛ ለክርስቲያኖች የሥራ ቦታ ነው። እስመ ለዝንተ ዓለም ገብሮ ፈጣሪ ለመከራ ወተረይጾ ብሔረ ተገብሮ ወጡ። ይሄ ዓለም የሥራ ቦታ ስለሆነ ይላል እግዚአብሔርን ዓለም ለመከራ ፈጥሮታል። እምኔው ያስተጋብው መስተገብራን ንቁሃን ስርናዬ ለተድራውም በውስተ ዓለሙም ዘይትረከም። ይሄ ዓለም የምን ቦታ ነው እያቸዋለሁ? የሥራ ቦታ ስለሆነ የምን ቦታ? የሥራ ቦታ ስለሆነ ጻድቃን ለነፍሳቸው ተድላን ይሰበስቡበታል። እነማን? ጻድቃን እንደነ አርሴማ ያሉት እንደነ ተክለ ሃይማኖት ያሉት ቅዱሳን አባቶቻችን ቅዱሳት እናቶቻችን እግዚአብሔር የመረጣቸው ሰዎች በዚህ ዓለም ለነፍሳቸው ምን ይሰበስባሉ? ስንዴን ይሰበስባሉ። ኃጥአን ደግሞ ለነፍሳቸው ምን ይሰበስባሉ? ክርዳድን ይሰበስባሉ። ስለዚህ ዓለም ምንድነው? እንክርዳድ የሚሰበሰብበት ስንዴ የሚሰበስብበት ዓለም ነው። የቱ ዓለም? ይህ ዓለም። ለዛ ነው የሥራ ቦታ ነው አለ አረጋዊ መንፈሳዊ ነው። ይህ ዓለም የሥራ ቦታ ነው። ኃጥአን ምን የሚሰበስቡበት? ስንዴውን ምን ማለት ነው? ኃጢአትን የሚሰበስቡበት። ጻድቃን ምን የሚሰበስቡበት? ስንዴውን ምን ማለት ነው? መልካም ሥራ የሚሰሩበት። ስለዚህ የተወደዳቸው የክርስቶስ ቤተሰቦች የኛ መከራችን ምንድነው? እንክርዳድ እየሰበሰበ ያለ ማን ነው? ስንዴስ እየሰበሰበ ያለ ማን ነው? ምርታችን ምንድነው? ስንዴ ወይስ እንክርዳድ? የዘራነው ምንድነው? ያመረትነውስ ምንድነው? የሰበሰብነውስ ምንድነው? በእውነት መመርመር ያስፈልጋል። ይህ ዓለም የሥራ ቦታ ነው። እግዚአብሔር ይህን ዓለም እኩል አድርጎ ሰጥቷል፣ ለኃጥአንም ለጻድቃን። ስንዴን መሰብሰብ የማን ፈንታ ነው? የኛ። እንክርዳድን መሰብሰብ የማን ፈንታ ነው? የሰዎች። የመረጥነው ከሁለቱ የመረጥነው የመሰብሰብ የማን ግዴታ ነው? የማን ግዴታ ነው? ተናገሩ። የኛ ግዴታ ነው። ስለዚህ ምርታችን መፈተሽ ያስፈልጋል። ለምን ብዙዎቻችን ስንዴ ዘራን ብለን እንክርዳድ የዘራን ብዙዎች ነን። ስንዴ ሰበሰብን ብለን እንክርዳድ የሰበሰብን ብዙዎች ነን። ለስንዴ ዋጋ የከፈልን መስሎ ለእንክርዳዱ ዋጋ የከፈልን ብዙዎች ነን። ማር ይስሐቅ አረጋዊ መንፈሳዊ እንዲህ ይላል፣ ኦ የገስጻ ለነፍስከ ዘልፈ፣ ወንድሜ ነፍስን ገስጻት፣ ነፍስን ዝለፋት፣ ነፍስን ምከራት፣ ነፍስን አስተምራት፣ እንዲህ በላት ወበላ ዘልፈ ኦ ነፍስ ናሁ ቀረበ ተፈልጦ ትቂም ስጋ ለምን ትለኪ ተስፌስ በግብረ ዝንቱ ዓለም ዘታድይዮ ዮም ወይ ትሬዮ እስከ ዓለም። ምን ማለት መሰላችሁ? ወደ አማርኛ ተረጎም። ወንድሜ ነፍስን መርምራት፣ እንዲህም በላት ነፍሴ ከስጋ መለየትሽ እኮ ደርሷል። በዚህ ዓለም ዛሬ ታይቶ ነገ በሚጠፋ ዓለም ይህን ያክል ቅጥ የሌለው ልክ የሌለው ደስታ ማብዛት ስለምንድን ነው? እንዲህ ብላችሁ ታውቃላችሁ? ክርስቲያን ግን ይህን ማሰብ አለበት። ነፍሴ ከስጋ መለየትሽ ቀርቧል። ከስጋ የመለየት ጊዜ ደርሷል። የሰራሹ ስራ ምንድነው? በዚህ ዓለም መደሰትሽ ለምንድን ነው? በክርስቶስ መደሰት ሲገባሽ፣ በእግዚአብሔር መደሰት ሲገባሽ፣ በወንጌል መደሰት ሲገባሽ፣ በመዝሙር መደሰት ሲገባሽ፣ በዝማሬው መደሰት ሲገባሽ፣ በቅዳሴው መደሰት ሲገባሽ፣ በጭፈራው መደሰት ለምንድን ነው? በዘፈኑ መደሰት ለምንድን ነው? በዝሙቱ መደሰት ለምንድን ነው? በሚጠፋው ዓለም ዛሬ ታይቶ ነገ በሚጠፋው ይሄን ያክል እብደቱ ለምንድን ነው ብሎ የገሰጸ ሰው አለ? እንዲህ በላት ይላል። እንዲህ በላት ነፍሴ አስተሃይጽ ዘልፈ ዛለፈ ምግባራት፣ ያለፈውን ስራሽን ገምግሚ ተመልከቺ። ወነጽሪ ምስለመኑ አይለፍኪ ሞይለኪ፣ ዘመንሽ ከማን ጋር ነው ያለፈ? ነፍሴ ዘመንሽ፣ እድሜሽ፣ ዓመትሽ ከማን ጋር ነው ያለፈ? ዘመናችን ከማን ጋር ነው ያለፈ? ምእመናን እድሜያችን ከማን ጋር ነው ያለፈ? ሰዓታችን ከማን ጋር ነው ያለፈ? ያለናውን ያንዳንዳችን ባለንበት ዘመን
ባለንበት እድሜ ያለንበት ጊዜ ያሳለፍነው ጊዜ ቀላል አይደለም። ያን ጊዜ ከማን ጋር ነው ያሳለፍነው? ከክርስቶስ ጋር ወይስ ከሰይጣን ጋር? ስናስቀድስ ወይስ ስንዘፍን? ስንቆርብ ወይስ ጾም ስንሽር? ከማን ጋር ነው ያሳለፍነው? ነፍሴ ወይን መርምሪ፣ ዘመንሽ ከማን ጋር ነው ያለፈ? እድሜሽ በማን ነው ያለቀ? እየጾምሽ ነው? እየጸለይሽ ነው? እየሰገድሽ ነው? እየመጸወትሽ ነው? እግዚአብሔርን እያመሰገንሽ ነው? እያመለክሽ ነው? እያስቀደስሽ ነው? ከማን ጋር ነው ያለፈ ዘመንሽ ይላል። እንዲህ በረብራሽ ታውቃላችሁ። የሚገርም አነጋገር እኮ ነው። ነፍሴ ይላል ይቀጥልና፣ ነፍሴ በተጋድሎሽ በስራሽ በድካምሽ የተደሰተ ማን ነው? ክርስቶስ ነው ወይስ ሰይጣን ነው? ለምን መልካም ስንሰራ ማን ነው የሚደሰተው? ማን ነው የሚደሰተው? መጥፎ ስራ ስንሰራ ማን ነው የሚደሰተው? ሰይጣን ይደሰታል። ነፍሴ ዘመንሽ ከማን ጋር ነው ያለፈው? ማንን በማስደሰት ነው ያለፈው? ማንን በማገልገል ነው ያለፈው? ወለመኑ አስተብሳ ሩፀተ ዚያኪ፣ ያንቺ ሩጫሽ ያስደሰተ ማንን ነው? እግዚአብሔርን ነው ወይስ ዲያብሎስን ነው? ህቲ ርሰኪ ኦ ነፍስ፣ ነፍስ ራስሽን መርምሪ። ራስን መመርመር ይገባል። ብዙ ጊዜ አልመረመር ነው። ነፍሳችን ጨቁናናታል። ነፍሳችን ለባርነት የሸጥን ሰዎች አለን። ለምንድን ነው የማናስተውለው? ሁልጊዜ ስለሚበላ ስለሚጠጣ፣ ስለ ስጋዊ ጌጥ፣ ስለ ስጋዊ ክብር እናስባለን። ለነፍሳችን ለምንድን ነው የማናስበው? ለነፍሳችን ለምንድን ነው የማንጨነቀው? ዛሬ እኮ የምናከብራት አርሴማ ዋጋ የከፈለችው እኮ ለነፍሷ ነው፣ ለሹመት አይደለም። ሹመት ቀርቦላት ነበር፣ ብዙ ነገር ነበር፣ እናየዋለን። ጊዜ ካለ ነፍሷን መረመረች። ነፍሴ አለች አርሴማ፣ ማገልገል ያለብሽ ክርስቶስን ነው። ዘመንሽ ማለፍ ያለበት በክርስቶስ ነው። ዘመናችን በክርስቶስ ማለፍ አለበት፣ በቤተ መቅደስ ማለፍ አለበት። የእውነት ክርስቲያን መሆን ያስፈልጋል። የነጠላ ክርስትና አያስፈልግም። የስም ክርስትና አያስፈልግም። የስም ክርስትና አያስፈልግም። የእውነት ክርስትና፣ የተግባር ክርስትና፣ የተፈተነ ክርስትና፣ ንጹህ የሆነ ክርስትና፣ ስንዴን ማምረት የሚችል ስንዴን መሰብሰብ የሚችል ክርስትና ሊኖረን ይገባል። በእምነታችን ፍጹማን እንደሆን እግዚአብሔር ይርዳን። በእውነት እንዲህ ድምጻችሁን ቀነስ አድርጋችሁ ተከታተሉ፣ እንዴት ደስ እንደሚሆኑ። ስለዚህ መብራት ብዙ ጊዜ መጥፋት ነበረበት ማለት ነው አይደል? ነበረበት እና ነፍሳችን እንመርምር። ወነጽር ይላል ይጨርሳል። አንድ ይቀጥልና አርጋዊ መንፈሳዊ ወነጽሪ ሀላይ መካን ዘታውሪ ጊዜ ትፈልሲ እምስጋች ደግመዋለሁ። ወነጽሪ ሀላይ መካን ዘታውሪ ጊዜ ትፈልሲ እምስጋች ምን ማለት ነው? ነፍሴ ከስጋ በተለየሽ ጊዜ ከምን በተለየሽ ወደ የትኛው ቦታ እንደምትሄጂ አስተዊ ይላል። እንዲያሳች ታውቃላችሁ። አሁን ስተኙ ስነሳ ወደ የት ቦታ ነው የሚሄድ ብላችሁ መርምራችሁ ታውቃላችሁ? እንዲህ መመርመር ካለ እኮ እንዲህ ማሰብ ካለ እንዲህ መጨነቅ ካለ ለንስሐ እንፈጥናለን፣ ለመልካም ስራ እንፈጥናለን፣ ለስጋው ደግሞ እንቀርባለን፣ ወደ ወንጌል እንቀርባለን። ለወንጌል ልባችን ክፍት ይሆናል። የእግዚአብሔር ማደሪያ እንሆናለን። የመንፈስ ቅዱስ ማደሪያ እንሆናለን። የእግዚአብሔር ቤተ መቅደስ እንሆናለን። ሰውነታችን ኃጢአት አይገዛትም። ለፈቃደ ስጋ አንገዛም። በፈቃደ ነፍስ እንኖራለን። በሃይማኖት እንበረታለን። በወንጌል እንጸናለን። ለቃሉ እንገዛለን። በመንፈሳዊነታችን የበረታን እንሆናለን። ነፍሴ ራስሽን መርምሪ። ራሳችንን መርምመና ጊዜው አሁን ነው። ዘመኑ አሁን ነው። ራሳችን የምንመረምርበት፣ ራሳችን የምናይበት፣ ራሳችን የምንፈትሽበት ጊዜያችን፣ ዘመናችን ለምን በከንቱ ያልቃል? ሰይጣን ባልሰጠን እድሜ ለምን ሰይጣን እናገለግልበታል? አሁን እድሜን የሰጠ ሰይጣን ነው? ሰይጣን ነው ወይስ እግዚአብሔር? ተናገሩ። ሰይጣን ነው እግዚአብሔር? ሰይጣን ባልሰጠን ዘመን ለምን ሰይጣን እናገለግልበታል? የተሰጠን እኮ እግዚአብሔር እናገለግልበት እኮ እግዚአብሔር ልናከብርበትና ልንከብርበት እኮ። አይን ሰጠ፣ ጆሮ፣ እግር፣ ሙያ፣ ዕውቀት፣ ሀብት፣ ስልጣን የሰጠ እግዚአብሔር ልናገለግልበት እና ይህ ዓለም ለጻድቃን የስንዴ መሰብሰቢያ፣ ለኃጥአን ደግሞ የምን መሰብሰቢያ ነው? የእንክርዳድ መሰብሰቢያ። ይቀጥላል። የሥራ ቦታ ብቻ አይደለም ይላል አረጋዊ መንፈሳዊ፣ የንግድ ቦታም ጭምር ነው። የንግድ ቦታም ጭምር ነው። ወምነው ያስተጋበው ነጋዴያን ሕይወተ ለነፍሶሙ ወመን ሞተ ለሐሰሮሙ። ጻድቃን ሕይወታቸውን ይሰበስቡበታል፣ ኃጥአን ደግሞ ለነፍሳቸው ሞትን ይሰበስቡበታል ይላል። የቱ ዓለም? ይህ ዓለም የምን ቦታ ስለሆነ? የንግድ ቦታ። የንግድ ቦታ ስለሆነ ማር ይስሐቅ ደግሞ ዓለምን ሲተረጉመው ዓለም ማለት ምን ማለት?
ምን ማለት ተናገሩ? ዓለም ማለት ዘማ ማለት ነው። ምን ማለት ነው? ዓለም ማለት ዘማ ማለት ምን ማለት ነው? አማርኛው ትንሽ ይከብዳል አይደል ለመናገር ስለምትረዱት ባልተረጎሙ ችግር የለም ስለምታውቁት። ዓለም ግን ዘማ ይባል። ለምንድን ነው ዘማ የተባለ? ዘማ ሰው ባንድ አይጸናም አይደል? አይጸናም። ዓለም ደግሞ በእግዚአብሔር ማትጸና በእግዚአብሔር ማትጸና ሁሉ ዓለም እግዚአብሔር ስለማይጸና የሚያመልኩ አሉ እግዚአብሔርን ከእግዚአብሔር ደግሞ የተለየ እና ማሪሳቅ ዓለምን ዘማ ብሎም ይተረጉመዋል። አረጋዊ መንፈሳዊ ደግሞ አሁን ያልኳችሁን ሐሳቦች በማንሳት እንግዲያው ዘርዘር አድርጎ ሰፋ አድርጎ ይተረጉመዋል። እና ከዓለም ወጥተን በእምነታችን ጸንተን ቅዱሳን አባቶቻችን የወረሷትን የማታልፈውን የእግዚአብሔር መንግስት እንድንወርስ እግዚአብሔር ይርዳን። ገድል የሚደረግባቸውን ነገሮች አጠር አድርጌ ልንገራችሁና ትምህርቴን ጨርሳለሁ። በደንብ ተከታተሉ እንዳሁኑ ናችሁ ሐሳባችሁ ሳይሰረቅ። ክርስቲያናዊ ተጋድሎ የሚደረግባቸው ምክንያቶች ምንድን ነው ያልኳችሁ? ክርስቲያናዊ ተጋድሎ በል ሁላችሁም። ክርስቲያናዊ ተጋድሎ የሚደረግባቸው ምክንያቶች አንደኛ ስሙ፣ አንደኛ አባቶቻችን ክርስቲያናዊ ተጋድሎን ጦርነት፣ መንፈሳዊ ጦርነት፣ መንፈሳዊ ውጊያን የሚያካሂዱባቸው ውጊያዎች ምክንያቶች አንደኛው በሃይማኖት ጉዳይ ነው። በምን ጉዳይ? በሃይማኖታቸው ጉዳይ። ከሃይማኖት ላለመውጣት ሃይማኖት ዋጋ የሚከፈልላት ስለሆነች ዋጋ የሚከፈልባት ደም የሚፈስባት የታረዱባት አባቶቻችን የተጋደሉባት የተሰውባት የተባረሩባት ከሀገር ዝላችሁ አትርከው ይላል እና በነፍስ ላለመዛል ነፍስን ለማዳን ነፍስ መስጠት። ክርስቶስ እኮ እኛን ለማዳን ምኑን ነው የሰጠው? ነፍሱን አይደል የሰጠው? ነፍሱን እኮ ነው እና ነፍሳችን ለማዳን ከሞት ለመዳን ከሲኦል ለመዳን ከገሃነም ለመዳን
በነፍሳችን ተወራርደን ስለ ነፍሳችን ዋጋ መክፈል ያስፈልጋል። አርሴማ ያደረገችው ይሄን ነው። በነፍሷ ተወራርዳ ነው ዲዮቅልጥያኖስ ለማርከስ በብዙ ነገር ጥያቄ ጠይቀው ሚስት ለማድረግ